ከሐሰተኛ ነቢያቶች ጋር እንደኔ ምንም አይነት ህብረት የሌላችሁ ሰዎች ይሄንን ስሙ፣ በደንብ ስሙ። አግብታ እኔ አግብቻለሁ፣ ግን ተለያይተናል። እሺ፣ በጋብቻ ዙሪያ ምንድነው ፕሮግራምህ? በጋብቻ ዙሪያ ትንሽ የሚከብድ ነገር አለ በእነሱ ፋሚሊ በኩል ማለት ነው። አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላየሁትን አላየሁት። ወደፊት አገባለሁ። እሺ፣ በክብር ነው ማገባው። አዎ፣ እኔ አሁን ስላለፈው አያገባኝም፣ ያላሳየኝም። በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻል። አሜን፣ ሃሌሉያ። የትንቢት አለ። ምን ላድርገው እንግዲህ እኔ ምን ላድርግ እንግዲህ አየሁትን ነው ምን ላድርግ። ያቺኛዋስ እኔ አላየውማ። መጽሐፍ ቅዱስ ስፔሲፊክሊ ብዙ ጋር ያላወራበት ጉዳይ ትዳር ነው። እሺ፣ እዚህ ኢትዮጵያ ውስጥ ከእግዚአብሔር ካልሆኑ ራሳቸውን ከሚያገለግሉ አገልጋዮች አንደኛው ግንባር ቀደሙ ሄኖክ የሚባለው ሰው ነው። በጣም 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 ዘግናኝ መምህር ማለት ነው። እና መጽሐፍ ቅዱስ እንደሚናገር ይሄ በጎቻቸውን እያረዱ እየበሉ የሚወፍሩ የበጎቻቸውን ቆዳ እየለበሱ የሚሞቃቸው በጎቻቸውን ሁሉ በራብ የሚገሉ አይነት እረኞች ማለት ነው። እና ጉባኤው በሙሉ ለሱ የገቢ ምንጩ የሆኑለት ገንዘብ ሰብሳቢ የሆነ ከእግዚአብሔር ሐሳብ ፍጹም የራቀ አስተማሪ ነው ይሄ ሰው። እና በጣም ነው የሚገርመው። ስለባለፈው ህይወትህ አላቅም አዲስ ሰርግ አያለው ነው ያለው። ያላገባውን ልጅ ልታገባ ነው ልትዳር ነው ከሆነ እሰየው ሊያስብል ይችል ይሆናል። ነገር ግን አግብቼ ነበር አለ። ግን ጥሩ አይደለም። አላቅም፣ ስለሱ እግዚአብሔር አልተናገረኝም። ስላልተናገረኝ ነገር አላቅም። ግን ከፊትህ አላለም። ለዛም ደግሞ ማስተባበያ እንዲሁ ተናገረው። መጽሐፍ ቅዱስ ውስጥ ብዙ ካልተነገረባቸው ርዕሶች አንዱ ጋብቻ ነው አለ ማለት ነው። ብዙ አለ ስለ ጋብቻ፣ በጣም ብዙ አለ ስለ ጋብቻ፣ ስለ ፍቺ፣ ስለ ቤተሰብ መጽሐፍ ቅዱስ አብራርቶ ተንትኖ ያስተምራል። ያንተን ስሁት የሆነውን ትምህርትህን ግን ያንተ በራልኝ ሰማሁት የምትለው ከየት እንደሰማኸው ራሱ አንተ አጉል ከየት እንደቃረምከው የማይታወቀውን ድምፅ ለማጽናት ሲባል መጽሐፍ ቅዱስ ስለዚህ ብዙ አይናገርም ይባላል። ነውር አይደለም? ነውር አይደለም ወይ? መጽሐፍ ቅዱስ ጋብቻ በአንድ ወንድ በአንድ ሴት መካከል እንደሆነ አይናገርም? እናንተ አንዷን ሴት እንደው ተለያይተናልስ ቢል ጥሩ አይደለንም እንኳን ቢል ለማስታረቅ አገልጋይ ከሆንክ የእግዚአብሔር ሰው ከሆንክ ለማስታረቅ ለማስማማት እንደገና ትዳራችሁን አንድ ለማድረግ ከመትጋት ይልቅ እኔ ስላለፈው አያገባኝም አዲስ ሰርግ አለው ትለዋለህ። ነውር አይደለም? በነገራችን ላይ መጽሐፍ ቅዱስ በየትኛውም መንገድ አይደግፈው። በየትኛውም መንገድ አንድ ወንድ ከአንድ ሴት ከተጋባ አለቀ እስከ ሞት ድረስ። አንዳንድ ሰዎች አይ በዚህ ምክንያት እኮ በዚህ አይሰራም። እልከኛ ለሆኑት ለልባቸው እልከኛ የጻፈውን ጥቅስ እየወሰዳችሁ መታችሁ የእግዚአብሔር ፕሪንሲፕል አድርጋችሁ ለመቀበል አትሞክሩ። በነገራችን ላይ መፋታት አይቻልም። ተፋተም ሌላ አታገባም። ባይዘው እንደ ተፋታ ትቀጥላታለህ እንጂ ሌላ አታገባ። ይህ ትክክል አይደለም። ቤተ ክርስቲያንን ወጣቶችን የሚመርስ ትምህርት ስለሆነ እባካችሁ ከዚህ ሰው ተጠንቀቁ፣ ከዚህ ሰው ተቆጠቡ፣ ራሳችሁን ጠብቁ። በዚህ ሰው ሐሰተኛ ትምህርት የተወጉ ሰዎች አሁንም ድረስ አይኖቻቸው አልበራላቸው። አሁንም ድረስ መጽሐፍ ቅዱስ መመልከት አልቻሉ። ለሱ ከመጮና ከማጨብጨብ ከማሸብሸብ ውጪ ዘወር ብለው መጽሐፍ ቅዱስን ለማንበብ እንኳን አይፈልጉም። ራሳችሁን ጠብቁ። ያለፈው አይመለከተኝም። በእውነት ጌታም እንዲህ ይላል፣ ስላለፈው አይመለከተኝም። የሷ ነፍስ፣ የሷ ጉዳይ፣ የሱ ነገር እንደ እግዚአብሔር ሰው ቢያንስ ለማስታረቅ እንኳን ብትሞክር አይሻልም ነበር? ባትሞክርም ዝም ብትል አይሻልም? መጽሐፍ አይናገርም ባይሆን መጽሐፍ ቅዱስን አላነበብኩም ማለት ይቻላል። አይናገርም ምን ማለት ነው? መጽሐፍ ነው ስለ ትዳር የማይናገረው። ብዙ እጅግ በጣም ያሳዝናል።
የት እንደምትሄዱ የት እንደምትውሉ ማንን እንደምትሰሙ በደንብ አድርጋችሁ ተጠንቅቃችሁ ስሙ። እኔ ሁሌም እላለሁ ከእውነተኛ ነቢያቶች ጎን ነኝ። ሁሌም እነሱን ሰማለሁ። ሐሰተኛ ነቢያቶችንና ሐሰተኛ ትምህርትን እቃወማለሁ። ምንም ልላችሁ አልችልም። የሐሰተኛ ነቢያቶች ደጋፊዎች ይቅርታ አድርጉልኝ፣ አትዩ፣ ውጡ፣ ለእናንተ አይሆንም። ነገር ግን እውነተኛ ነቢያቶቹን እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ለእነሱ ትልቅ ክብር አለኝ። ስሙ ይሄንን የጸጋ ስጦታዎችን ለግል መጠቀሚያ ማድረግ እየተስፋፋ ነው። ሃይ የሚለው ገደብህን እየጣስክ ነው፣ እዚህ ጋር ቆም በል የሚል ደፋር መሪ አላየሁም፣ አልሰማሁም። እኔው በኩሌ የመንፈስ ቅዱስ ጸጋ ስጦታዎች አጠቃቀምን አስመልክቶ ማሰብ ትችላላችሁ። በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው፣ የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን፣ እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመህ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉት ስለማይመለስ ነገር ከምንጎረጉር ብላችሁ መሪዎች በፍርሃት ዝም ብላችኋል። የአቅሜን ያህል ልናገር። እዚህ ያላችሁ ሁላችሁም አድምጡ። ስህተት ነው፣ ስህተት ነው። ጸጋ አይሸጥም። አንተ ይህንን ሰምታል፣ ውሸት ነው፣ አይደረግም፣ እንትኖቹን አትንካ የምትሉ ሰዎች ውሸት ነው፣ ይሄ የሆነ አይደለም፣ አጣርታችሁ እንዳትሰሙ ተብለን እኮ ቃል ኪዳን የገባን እኮ ነው የሚመስለው። በቃ ያገኘን ሁሉ አሜን፣ አራ እያጣራ አሜን፣ ሁሉንም አረ በኢየሱስ ስሙ። ይሄንንም እግር ኳስ ጨዋታ ያስመስሉታል ራሱ ሐሰተኛ ነቢያት። አንዳንድ ጊዜ ቤተ ክርስቲያኖች ስለተበለጡ ነው ምን ይላል። እኛ ጎል እየተጫወትን ስላልሆነ ሜዳው ውስጥ የለንበትም። I'm not playing a game። ተጠንቀቁ። የተሰጣችሁ ህይወት መጫወቻ አይደለም። ተጠንቀቁ። ከማን ጋር ነው ህብረታችሁ? ማን ነው የሚያገለግላችሁ? ማን ነው እጁን የሚጭንባችሁ? ማን ነው የሚመክራችሁ? የእውነትን ቃል ተማሩ። በእውነት ቃል ብሰሉ። ለዚህ ዓለም በጣም አትስገዱ። የዚህ ዓለም ነገር ስለተሳካ ብዙ አትስገዱ። ተጠንቀቁ። ህይወት ጥንቃቄ ጠያቂ ናት። ለምትሰሙት ተጠንቀቁ፣ ለምታዩት ተጠንቀቁ፣ ለምትሄዱበት ተጠንቀቁ። ለምን? አጥፊ ነው፣ ጎዳናው አጥፊ ነው። አሏችሁ ወይ መምህራን የምታውቋቸው ፍሬያቸውን ኦብዘርቭ የምታረጉት? አሏችሁ ወይ አብያተ ክርስቲያናት? አሏችሁ ወይ የሚመክሯችሁ ሰዎች? የቤተ ክርስቲያን መሪዎቻችሁ ምክር ስሙ። አጥቢያ ቤተ ክርስቲያኖቻችሁ የፈለገ ስህተት ቢኖርባቸው፣ ችግር ቢኖርባቸው መሪዎቻችሁ ስሙ። እውነት አይጠፋ ይሆናል። መካሪ ይኑራችሁ። በየመንገዱ የምትገኙ አትሁኑ። በየቦታው ማንም የሚያገኛችሁ አትሁኑ። ማንም ትንቢት የሚሰጠው አትሁኑ። በሽማግሌዎች እጅ መጫን ነው ትንቢት የተቀበለው ጢሞቴዎስ። ኦርደር አለው። ማንም እጁን እንዲጭንባችሁ አትፍቀዱ። አትንከራተቱ። ተጠንቀቁ። መድረስ ከፈለጋችሁ ተጠንቀቁ። የእውነትን ቃል ተማሩ። በቤተ ክርስቲያን ተተከሉ። ኢየሱስ እንዳለ ሊያጠፏችሁ ከሚመጡ የበግ ለምድ ከለበሱ ውስጣቸው ነጣቂ ተኩላዎች ከሆኑ ተጠንቀቁ። እየመረረን በመዋጥ እውነታው ይሄ ነው። የተከፈተ ቤት ሁሉ አይተን ዛው ብለን ሮጠን እንደ ኳስ በረኛ አንግባ። አዋጣም። አጥፊ ነው። እውነት እኮ ነው። አጥፊ ነው። በጣም ጥንቃቄ የሚያስፈልግ ዘመን ነው። ከምን ጊዜም በላይ በጣም ጥንቃቄ የሚያስፈልግበት ዘመን ላይ ነው ያለነው። በቃ በጣም ብዙ ክፍት በሮች አሉ ስለ ኢየሱስ የሚያወር፣ ግን ውስጥ ስትገቡ ስለምን እንደሆነ ማታውቁ በጣም ብዙ በር አለ። ስለዚህ ሮጣችሁ አትግቡ።
እባካችሁ ሮጣችሁ በተገኘ ሁሉ አትግቡ። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።